ሰላም ጤና ይስጥልኝ የፋክት ፈርስት ቤተሰቦች እንደምን አላችሁ? ዛሬ በምስራቅ አፍሪካ ቀጠና ላይ የኃይል ሚዛን ሙሉ በሙሉ የሚቀይርና አዲስ የጂኦፖለቲካ ምዕራፍ የከፈተ ሰበር መረጃ ይዘንላችሁ ቀርበናል። ለዓመታት በአሜሪካ መንግስት በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብና የደህንነት እገዳ በይፋ መነሳቱ ታውቋል። ይህ ውሳኔ የዋሽንግተንን ከአዲስ አበባ ጋር ያላትን ግንኙነት ወደ ላቀ ደረጃ ለማሳደግ የወሰነችው ስትራቴጂካዊ እርምጃ እንደሆነ እየተነገረ ነው። ነገር ግን ዋናው ጥያቄ እዚህ ላይ አይደለም። ዋናው ጥያቄ አሜሪካ ይህንን ውሳኔ ለማሳለፍ ለምን አሁን መረጠች? ውሳኔው በአሁኑ ሰዓት በአዲስ አበባ በአስመራ መካከል እያገረሸ ከመጣው ዲፕሎማሲያዊ ውጥረት ጋር ምን ያገናኘዋል? በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ቅዝቃዜም በይፋ የማይነገረው የትከሻ ፍትጊያ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የአሜሪካ ወደ ቀጠናው በይፋ በጦር መሳሪያ ድጋፍ መመለስ ለአስመራ ምን አይነት መልእክት ይዟል? ይህ የዋሽንግተን የክንድ ማሳያ በምስራቅ አፍሪካ ላይ ምን አይነት አዲስ ውጥረት ይፈጥራል? ዛሬ በፋክት ፈርስት ልዩ ዝግጅታችን ይህን ታሪካዊ ክስተት በዝርዝር ከጀርባ ስላሉት ሚስጥሮች ከቀጠናው ወቅታዊ ሁኔታ ጋር በማገናኘት በሰፊው እንተነትነዋለን። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው ጉዳይ ስንገባ አሜሪካ በኢትዮጵያ ላይ ጥላው የነበረው የጦር መሳሪያ ሽያጭ እገዳ ማንሳቷ ምን ማለት ነው? እንደሚታወሰው በሰሜን ኢትዮጵያ ጦርነት ማክተም ማግስት በአሜሪካና በኢትዮጵያ መካከል ያለው ግንኙነት መሻሻል ቢያሳይም ወታደራዊና የደህንነት ትብብሩ ግን ሙሉ በሙሉ አልተመለሰም ነበር። አሁን ዋሽንግተን ይህን እገዳ ሙሉ በሙሉ ለማንሳት ወስናለች። ይህ ውሳኔ ኢትዮጵያ ዘመናዊ የጦር መሳሪያዎችን፣ የቴክኖሎጂ ድጋፎችና የወታደራዊ መረጃዎችን ከአሜሪካ በቀጥታ እንድታገኝ በር ይከፍታል። ነገር ግን የዓለም አቀፍ ፖለቲካ ተንታኞች እንደሚሉት አሜሪካ ይህን ያደረገችው በነፃ አይደለም። አሜሪካ በምስራቅ አፍሪካ በተለይም በቀይ ባህርና በኤደን ባህረ ሰላጤ አካባቢ የራሷን ስልታዊ ጥቅም ለማስከበር የምትተማመንበት ጠንካራ አጋር ትፈልጋለች። በአሁኑ ሰዓት በቀይ ባህር ላይ ያለው የጸጥታ ቀውስ፣ የሁቲዎች ጥቃትና የዓለም አቀፍ የንግድ መስተጓጎል አሜሪካን ትልቅ ስጋት ላይ ጥሏታል። በዚህ ቀውስ ውስጥም ኤርትራ ከአሜሪካና ከምዕራባውያን ጥምረት በተቃራኒ የራሷን ገለልተኛ ፖሊሲ ስለምታራምድ አሜሪካ በቀጠናው ያላትን ተጽዕኖ ለማስከበር የኢትዮጵያን ወታደራዊ አቅም መገንባት ብቸኛው አማራጭ እንደሆነ አምናበታለች። ስለዚህ የጦር መሳሪያ እገዳው መነሳት ለኢትዮጵያ ወታደራዊ የበላይነትን ሲሰጥ፣ ለአሜሪካ ደግሞ በቀጠናው ላይ ያላትን ቁጥጥር የመመለሻ ስትራቴጂ ነው። አሁን ደግሞ ወደ ሁለተኛውና እጅግ ስሜታዊ ወደ ሆነው አጀንዳ እንለፍ። በአዲስ አበባና በአስመራ መካከል ያለው ግንኙነት በአሁኑ ሰዓት ምን ደረጃ ላይ ይገኛል? በ2018 ዓ.ም የተደረገው ታሪካዊ የሰላም ስምምነት የሁለቱን ሀገራት ህዝቦች ደስታን ባያሳየ ቢሆንም የጫጉላ ሽርሽር ግን ብዙ አልተራዘመም። በተለይም የፕሪቶሪያዊ የሰላም ስምምነት ከተፈረመ በኋላ በኢትዮጵያና በኤርትራ መካከል ያለው የፖለቲካ ፍላጎት መለያየት ጀመረ። ኢትዮጵያ የራሷን የውስጥ ሰላም ለመገንባትና ከሰሜኑ አካል ጋር የጀመረችው እርቅ ለማጽናት ስትቀጥል፣ አስመራ ግን ይህን አካሄድ ሙሉ በሙሉ እንዳልደገፈችው የሚዲያዎቿና የባለስልጣኖቿ ቀጥተኛ ያልሆኑ መገለጫዎች ማሳያ ናቸው። የውጥረቱ ሌላኛው ዋናው ማገዶ ደግሞ የኢትዮጵያ የባህር በር ጥያቄ ነው። ኢትዮጵያ በቀይ ባህር ላይ ህጋዊና ሰላማዊ በሆነ መንገድ የወደብ ባለቤት ለመሆን የምታደርገው ጥረት በአስመራ በኩል እንደ ትልቅ የደህንነት ስጋት ተደርጎ ተወስዷል። ኤርትራ ይህን ተከትሎ ከሌሎች የጎረቤት ሀገራት ጋር አዳዲስ የዲፕሎማሲ ግንባሮችን ለመፍጠር ስትንቀሳቀስ ተስተውላለች። በአሁኑ ሰዓትም በሁለቱ ሀገራት ድንበር አካባቢ ምንም አይነት ይፋዊ ጦርነት ባይኖርም ከፍተኛ የወታደራዊ ዝግጅት፣ የስለላ ፍትጊያ መኖሩን የውስጥ መረጃዎች ያመለክታሉ። ይህ ዲፕሎማሲያዊ ቅዝቃዜ በማንኛውም ሰዓት ወደማይፈለግ አቅጣጫ ሊቀየር ይችላል የሚል ስጋት በብዙዎች ዘንድ አለ። እንግዲህ እነዚህን ሁለት ትላልቅ ክስተቶች በአንድ ላይ ስናያቸው የሚሰጡን ትልቅ ምስል አለ። አሜሪካ በኢትዮጵያ ላይ የጦር መሳሪያ እገዳ ያነሳችው የኢትዮ ኤርትራን ዲፕሎማሲያዊ ውጥረት ባለበት በዚህ ወሳኝ ወቅት መሆኑ በአጋጣሚ የመጣ አይደለም። ይህ እርምጃ ለአስመራ ግልጽ መልእክት ያስተላልፋል። አሜሪካ ለኢትዮጵያ ወታደራዊና ቴክኖሎጂ ድጋፍ ማድረጓም ኢትዮጵያ በቀጠናው ላይ ያላትን የኃይል ሚዛን ባላንስ ኦፍ ፓወር ወደ ላይ ከፍ ያደርገዋል። ይህ ማለት ኤርትራ በምስራቅ አፍሪካ የፖለቲካ ላይ ልታሳድር የምትፈልገውን ተጽዕኖ የመቀነስ አቅም አለው። በሌላ በኩል ኢትዮጵያም በቅርቡ የብሪክስ አባል መሆኗ ይታወቃል። አሜሪካና ምዕራባውያን ደግሞ የቻይናና የሩሲያ ተጽዕኖ በምስራቅ አፍሪካ ላይ እንዲያይል አይፈልጉም። ስለዚህ ኢትዮጵያን በጦር መሳሪያና በደህንነት ረገድ ወደ ራሳቸው በመሳብ ሀገሪቱ ወደ ምስራቅ ጎራ ሙሉ በሙሉ እንዳታጋደል
የማድረጊያ ዘዴ ጭምር ነው። ይህ የዋሽንግተን ክንድ ማሳያም አስመራን የበለጠ ሩሲያና ቻይና የጥምረት መስመር እንድትጠጋ ሊያደርጋት ይችላል የሚሉ ስጋቶችም በስፋት ይነገራሉ። በመሆኑም የአሜሪካ ውሳኔ የኢትዮ ኤርትራ ውጥረት በቀጥታም ይሁን በኢንዳይሬክት መንገድ ወደ አዲስ አቅጣጫ እየገፋው መሆኑ ግልጽ ነው። ለማጠቃለል ያህል የምስራቅ አፍሪካ ፖለቲካ እንደ ሁልጊዜም ዛሬም ተለዋዋጭና ነገም አስገራሚ ክስተቶች የሚስተናገዱበት መድረክ ሆኗል። የአሜሪካ የጦር መሳሪያ እገዳ ማንሳት ለኢትዮጵያ ትልቅ የዲፕሎማሲና ወታደራዊ ድል ቢሆንም በቀጠናው ላይ የሚያመጣው የረጅም ጊዜ ተጽዕኖ ግን በጥንቃቄ ሊታይ የሚገባው ነው። የፋክት ፈርስት የፖለቲካ ትንታኔ እንደሚያሳየው በቀጠናው ዘላቂ ሰላም ሊመጣ የሚችለው በሀገራት መካከል በሚኖር እውነተኛ ተጠቃሚነትና የዲፕሎማሲ ንግግር እንጂ በወታደራዊ ኃይል ሚዛን ፍትጊያ ብቻ አይደለም። የኢትዮጵያና ኤርትራ ህዝቦች ታሪካዊ፣ ባህላዊና ማህበራዊ ትስስራቸው የማይበጠስ በመሆኑ መሪዎች ልዩነታቸውን በጠረጴዛ ዙሪያ መፍታት ለቀጠናው መረጋጋት ብቸኛው ዋስትና ነው። ውድ የፋክት ፈርስት ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የአሜሪካ የጦር መሳሪያ እገዳ መነሳት በኢትዮ ኤርትራ ግንኙነት ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ውሳኔው በቀጠናው ላይ ሰላምን ያሰፍናል ወይስ ውጥረቱን ያባብሰዋል? እናንተስ ጠቃሚ አስተያየት ከታች ባለው ኮሜንት መስጫ ሳጥን ላይ አስፈሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደረስ ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ወቅታዊና ታማኝ ሚዛናዊ መረጃዎችን ሁልጊዜም ለማግኘት ፋክት ፈርስትን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ልዩ ትንታኔያችን እስከምንገናኝ ሰላም ቆዩም።